ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንግዲህ እንግዳችን በተሰኘው ፕሮግራም ከ3 ብር ተነስቶ ሚሊዮነር ስለሆነው ጸጉር ቆራጭና የእድሜ ልክ ተሸላሚ ስለሆነው ከስተመር ይዤላችሁ ቀርባለሁ። አሁን የምገኘው በድሬዳዋ ራስ ሆቴል ነው። ወደ እንግዳችን እንሄዳለን። እንግዳችንን ለማየት እንግዲህ ቻናላችንን ሰብስክራይብ በማድረግ እንዲጀምሩ ጠይቃለሁ። እንዲሁም ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉልን። ተከተሉን። ይሄን ቪዲዮ እስከ መጨረሻው እንድታዩ ጋብዛለሁ። መልካም ቆይታ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በድሬ ተገኝቻለሁ። ድሬዳዋ ራስ ሆቴል ውስጥ ነኝ ያለሁት። እንግዳችን በተሰኘው ፕሮግራም ላይ ቀደም እንደነገርኳችሁ ይዤላችሁ የቀረብኩት እንግዳ አለ። ከ3 ብር ተነስቶ ሚሊዮነር የሆነውን ጸጉር ቆራጭ ይዤላችሁ ቀርብ ያለ የውበት ባለሙያ እንዲሁም ደግሞ የእድሜ ልክ ተሸላሚ የሆነ ከስተመርም በተጨማሪ አቀርብላችኋለሁ። ይሄን ቪዲዮ እስከ መጨረሻው እንድታዩ ጋብዛለሁ። እንዲሁም ደግሞ ትልቅ ትምህርት የሚሰጥ ኢንስፓየር የሚያደርግ ከትንሽ ነገር ተነስቶ ትልቅ ደረጃ መድረስ ምን ማለት እንደሆነ የሚያስተምር ትልቅ ቪዲዮ ስለሆነ ይሄንን ቪዲዮ እስከ መጨረሻው ማየት ብቻ ሳይሆን ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለሁ። ይሄን ቪዲዮ እስከ መጨረሻ እዩት። መልካም ቆይታ። እንግዳችን እስቲ ራስህን እንድትገልጽ ለተመልካቾቼ ጋብዛለሁ። ማን ልበል? እንዴት ነው? ማን ከወዴት ነው? እስቲ ራስህን ለተመልካቾች አስተዋውቅ። አመሰግናለሁ። እሺ እኔ መዝገቡ ለወለቃል ደግሞ በአካባቢው የምታወቅበት ኑኑሼ ይባላለሁ ከውቢቷ ድሬዳዋ ከተማ። እንግዲህ ኑኑሼ እያልኩኝ ነው የምቀጥለው። እኔ እንግዲህ መገናኘታችን አላማው ካንተ የቢዝነስ ነገር ተነስተን ስለሆነ እስቲ ትላንት ማን ነበርክ? እንዴት ተጀመረ? ምን ነበር የሚለውን ከዛ ደግሞ አሁን ያለህበትን እንዲሁም ደግሞ ኢን ዘ ፊውቸር ምን እንዳሰብክ የሎንግ ተርም አላማ የሾርት ተርም የሚለውን እናወራለን። እስቲ ከመነሻ ኑኑሼ እንዴት ጀመረ? ይሄንን አሁን የያዘውን ስም ለመያዝ ሚሊዮነር ደረጃ ለመድረስ እስቲ ያስነሳውን የጅማሬውን እናንሳና እስቲ እንዴት ነበር ጅማሬው? እሺ አመሰግናለሁ። ያው ምናልባት እንግዲህ አሁን ላይ ሲዋራ ግራ ሊያጋባ ይችላል። በወቅቱ ግን ያው ያኔ ብሩ 3 ብር ትልቅ ነበረ። እኔ ድሬዳዋ ውስጥ ስራ ፈት ነበርኩ እና ወደ ስራ ለመገባበት አጋጣሚ ነው። አጋጣሚ ያው የውበት ስራን ብዙ እንትን ነበረ። ከልጅነት ጀምሮ ሰፈር ውስጥ በመቆራረጥ እርስ በርሳችን በመቆራረጥ ያንን ነገር አብሮኝ የኖረ ነገር ነበር። እኛ በአጋጣሚ ነው ወደ ስራ ዓለም የገባሁት። ትሬኒንግ በማድረግበት ሰዓት አንድ ወዳጃችን ከውጭ ሀገር መጥቶ ያቺ ትሬኒንግ የማድረግባትን ማሽን ቤታችን ያያታል እና ማሽኗን ይጠይቀኛል። ስራ ለመቀጠር ትሬኒንግ እያደረግኩ ነው እለዋለሁ። ለምን እኔ ውጭ ሀገር እንደዚህ አይነት መስተካከልበት አለ ብልክልህ መስራት ትችላለህ ይለኛል። ዋይ ነው ትለዋለሁ። በጣም መስራት ፈልጋለሁ አልኩት። ከዛ በኋላ ወዲያው በሁለተኛው ወር እነኛ ሰከንድ ሃንድ ማሽኖች 2 ማሽኖች በነገራችን ላይ ልጁ ሰለሞን ይባላል ከጀርመን ነው። በጣም ባለውለታዬ ነው። በአሁኑ ሰዓት ለደረስኩበት ለማንነቴ መሰረቱን የጣለው እሱ ነው። እግዚአብሔር ያዘጋጀልኝ ሰው ነውና ከዛ በ2 ወሩ ሲልክልኝ ምንም አላንገራገርኩም። ቤታችን ደጃፍ ላይ ዛፍ አለ። ዛፍ ስር በትንሽ ደንበርካና በሽርጥ እና ባሮጌ ቴፑን ቤታችን አወጣውና ሙዚቃውን ለቀኩት እዛች ዛፍ ስር። የሚያልፉ ሰዎች ምንድነው ምናምን አሉ። አይ ጸጉር መቁረጥ ጀምሬያለሁ አልኳቸው። እና እዚህ ለኛል የመጀመሪያው ቀን ጠዋት እስከ 6 ሰዓት 3 ሰዎች ነው ያስተካከልኩት። እያንዳንዱ በ3 ብር አንድ ሰው በ3 ብር እና በጣም ነው ደስ ያለኝ። ምክንያቱም ራሴ ሰርቼ በማግኘት እጅግ በጣም ደስ አለኝ። ከዛ በኋላ እንቅልፍ አልነበረኝም። በቀን እንዴት ነው ይሄን ነገር ማሻሻል የምችለው? ይሄ ሁሉ ቀን ጠዋት አካባቢዬን ያጸዳለሁ። እነኛ እቃዎች ይዤ ወጣና ሙዚቃ ብቻ ነው የምከፍተው። አላፊ አግዳሚ እየመጣ ይስተካከል ነበር። ግን መጀመሪያ እነኛ አምነው ጸጉራቸውን የሰጡኝ ለኔ ትልቅ ቦታ አላቸው እና በዛ በ3 ብር ጀምሬ በኋላ ሰፈሩ ስለነበረ የዕለት በዕለት
ሀሳቤ በሙሉ የነበረው እንዴት ማሸነፍ እችላለሁ የሚለው ላይ ነበርና ወቅቱ 1991 ስለነበረ በመላው ዓለም ወር ደግሞ በመላው ኢትዮጵያ በኤችአይቪ ሰዎች የሚሞቱበት ወቅት ስለነበረ ከሰዎች ጋር የነበረውን ኮንታክት በቃ ማለት ስለነበረብኝ መጀመሪያ እጄ ዶክተር ነው ያማከርኩት። ምንድነው ማድረግ ያለብኝ? አንዱን ሰው ከአንዱ ሰው የማይገናኝበት ወይም ደግሞ አንድ ሰው ተስተካክሎ ከሄደ በኋላ ለቀጣዩ ሰው ምን አይነት ነው ንጽህና መጠበቅ ያለብኝ? ምክንያቱም ማንኛውም ሰው በቤቱ ሲሄድ የራሱ ንጽህና መጠበቂያ ይኖረዋል። ግን እኔ ጋር አምኖኝ ሲመጣ ምንድነው ማድረግ ያለብኝ የሚለውን ዶክተር እጅ አማከርኩኝ። የመጀመሪያው መላጊያዎችን እንዴት ንጽህና መጠበቅ እንዳለብኝ እያንዳንዱን ሰው ከቆረጥኩ በኋላ ቀጣይ ምንድነው ማድረግ ያለብኝ? ይሄን ነገርም ያደረኩት ዛፍ ስር እያለሁ ነው። ገና ቤት ውስጥ ሳልገባ ነው። እና ሰዎች ያንን ሳይው ግራ ይገባቸዋል። ለምን በጣም ትልልቅ ወይበሳ ሳሎኖች ይሄዱና ይሄን ነገር አያገኙትም። እና ደንበኞች መጀመሪያ ያደረኩት ምንድነው መጀመሪያ ልጆቻቸውን የሰጡኝ። እነሱ አልመጡም። እኔ ደግሞ ይሄን ሞር ልህ ውስጥ እንድገባ አደረገኝ። ለምንድን ነው ልጆቻቸውን ብቻ ሰጥተውኝ የሚሄዱት? እነሱ ለምን አይመጡም? ስለዚህ በጣም እዚህ ላይ አተኩሬ መስራት ጀመርኩ። ቀጣይ ምንድነው ያደረኩት? ቀጣይ ደግሞ ለእያንዳንዱ ሰው ፎጣ ማዘጋጀት አለብኝ። ስለዚህ የዛን ሰዓት የሚይዛቸው ደንበኞች በሙሉ ሲመጡ ስማቸው ይመዘገባል፣ ፎጣ ይዘጋጅላቸዋል። ፎጣ ላይ ደብተር ላይ ያለው ነምበር ፎጣው ላይና መላጊያው ላይ ይዘጋጃል። መላጊያ ስትል ማበጠሪያ ማለት ነው። ማበጠሪያ እያንዳንዱ ሰው አንድ ማበጠሪያ አንድ ፎጣ አዘጋጀው። ይሄንንም መልሽ ከ3 ብር ሳልወጣ ነው ከ3 ብር እያለው ነው ያን ነገር ያደረኩትና በዛ በአጭር ጊዜ ውስጥ ተቀባይነት ይጨመረ። በነገራችን ላይ ይሄን ለማሳደግ ጥረት ሳደርግ መጀመሪያ እኔ ፍላጎት ላይ እርምጃ ወስጃለሁ። ምንም አይነት አምሮት የሚባል ነገር አልነበረኝም። ኢቭን ምግብ ራሱ በተወሰነ ነበር ለራሴ የማረገው። ቅድሚያ ለስራዬ ነው። ከ90% በላይ የማገኘውን ገንዘብ ስራው ላይ ነው የማሆነው። እዛው ኢንቨስት አደርጋለሁ። ዛሬ ያገኘሁትን ገንዘብ ነገ የሆነ ለውጥ ቤቱ ላይ አደርጋለሁ። ይሄንን በጀመርኩ በ4ኛ ወሬ ቤታችን የምንዝናናበትን ቤት በር ሰብሬ እዛች ትንሽ አንድ ወንበርና አንድ መስተዋት አድርጌ ግን በጣም ዘመናዊ በጣም ትንሽ ናት የተሟላ ነገር ያላት ቆንጆ ደብቄ አቆይቻት ነበር። በአንድ ወቅት ደንበኛ ለምንድን ነው የቤት የማይከፈተው? እዚህ ውስጥ ምን እያደረኩ ነው? እያዘጋጀው ነው። እሺ ከፈተው ሲባል ሲከፈት በጣም ልዩ ነው። እዚህ ውስጥ ነው የምንስተካከለው፣ ከዚህ በኋላ ዛፍ ስር አንስተካከልም አሉ። ከዛ በኋላ እዛ ውስጥ ገባን። እዛ ውስጥ ገብቼም ምንም እረፍት አልነበረኝም። የኔ ፍላጎትና ገበያው ላይ ያለው አቅርቦት በፍጹም የሚገናኝ አልነበረም። ኢቭን እነኚህ ሰዎች የሚለብሱት ልብስ እያንዳንዱ ነገር ገበያ ላይ ስላልነበር በራሴ ፈጠራ እነኚህ ጨርቆች ማለብሳቸው ሌሎች የራሴ ፈጠራ የታከለባቸው ነበሩ። እንደዛ ያደረኩ አንድ ወዳጅ እንደገና ደግሞ አሁንም ደግሞ ሰለሞን የሚባል በጣም ትልቅ ወዳጅ ስቲል በሀሳብም በማንኛውም ነገር የሚረዳ ወንድሜ ነው፣ ሰለሞን ተስፋዬ። እሱ ደግሞ እንደዚህ በአንድ ወቅት አጋጣሚ እኔ ጋር ይመጣል። ደንበኞቹ እሱ ትልልቅ ቤት ነበሩ፣ ግን ይታመምና እዛው ሰፈር ውስጥ መምጣት ስለነበረበት ልጆቹ እኔ ጋር ነበሩ። እሱም በኋላ እኔ ጋር ይመጣል። ሲመጣ በጣም ይደነግጣል። ዋው ነው ያለው። ምን እዚህ ታደርጋለህ አለኝ። ምን ነው አልኩ። ውጣ አለኝ። ደነገጥኩ። ምን ለምንድን ነው የምወጣው ስለው ምን ይሄን የመሰለ ስራ ይዘህ ሰፈር ውስጥ ምን ሰራለህ አለኝ። ምን ላድርግ አልኩት። ውጣና ያ ቦታ ተከራይና ስራ አለኝ። እሺ አመሰግናለሁ አልኩት እና ከዛ በኋላ ደግሞ እንቅልፍ አልነበረኝም። ለካ እኔ አላውቀውም፣ እኔ ያለሁበትን ነገር አላውቀውም። ለሰዎች ግን በጣም ትልቅ ነበርኩ ለካ። ከዛ በሁለተኛው ወር አስፋልት ላይ ቤት አገኘሁና ወደ አስፋልት ወጣሁ። ከዛ በኋላ ነው ትልቁ ታሪክ የተጀመረው። እዛ አስፋልት ላይ ስወጣ ኦልሞስት ወደ 218 የሚሆን በአዋቂ ደረጃ ቦታ አዘጋጅቼ ቋሚ ደንበኞች ነበሩ፣ ከስተመሮች ነበሩ። አዎ ህፃናት ደግሞ ወደ 90 ምናምን የሚሆኑ
ቋሚ ደንበኞች ነበሩ። በነገራችን ላይ ከአዋቂዎች ይልቅ ከፍተኛ ቦታ የምሰጣቸው ህፃናቶችን ነው። ምክንያቱም ለዛሬ እዚህ ደረጃ ላይ ለደረስኩት ትልቁ ለኔ አስተዋጽኦ የሚያደርጉት ህፃናቶች ናቸው። ቤተሰባቸው ላይ ተጽዕኖ ያደርሱ ነበር። ትልቅም ደግሞ እኔ እስካሁን ድረስ ደንበኛ የምለው ህፃናቶችን ነው። ኑኑሼ ጋር እንሂድ እያሉ ነው ተጽዕኖ የሚያደርጉት። እኔ እውነተኛ ደንበኛ ናቸው። ደንበኝነት ከያዙ የማይከዱ ናቸው። እስካሁን ድረስ ትልልቅ ስራ ይዘው አግብተው ትልልቅ ስራ ያዙ ደንበኞች አሉ። የዛ ጊዜ የጀመሩ ከውጭ ሀገርም ከአዲስ አበባ ከተለያየ ሀገር ሲመጡ ስቲል እኔ ጋር ነው የሚመጡት እና ታማኝ ደንበኞች ለኔ ህፃናቶች ናቸው ከአዋቂዎች ይልቅ። እና እዛ አስፋልት ላይ ስወጣ ታሪክ ተለወጠ። እኔም ደግሞ አካሄዴን ለወጥኩ። ኤችአይቪ ላይ በጣም ዘመቻ ጀመርኩ ራሴ። ቤቴ ሙሉ ለሙሉ የኤችአይቪ ማስታወቂያ ነበር። ማለብሳቸው ጨርቆች፣ ፎጣዎቼ በሙሉ የኤችአይቪ የሚቃወም ኢቭን ድሬዳዋ ላይ በዛ ደረጃ በፍጹም መስተዳድሩ ራሱ የለውም ነበር እና ብዙ ሰዎች ሲመጡ መስተዳድሩ ምንም ስራ አይሰራም። እኔ ግን በከፍተኛ ሁኔታ ኤችአይቪ ላይ ሰራ ነበር። ከተለያየ ዓለም እየመጡ ይጎበኙኝ ነበር። እንዴት ድሬዳዋ ላይ ይሄ ነገር የለም አንተ ላይ እንዴት? አይ ይሄ መደበኛ ጠላታችን ነው፣ ብዙ ትልልቅ ሰዎች ያሳጣንን ስለሆነ የምቃወመው ነገር ነው እና በጣም እንትን ነበር። በዛ ሁኔታ ያለው ወደ ቀጣዩ አሁን ወዳለንበት ቤት ደግሞ እንደገና ተዛወርን። ምን ነበር ለንጽህና ለማስጠበቅ ስለ ኤችአይቪ ስላነሳ ነው ሳኒታይዝ በብዛ ሰዓት እንዴት ነበር የምትጠቀመው? በምን መልኩ ነው የምትከላከለው ኤችአይቪ? የዛ ጊዜ ኤችአይቪ ለመከላከል ብቻ ሳይሆን በወቅቱ ያው እኔ በጣም አሪፍ አስተካካይ አልነበርኩም። ከተማው ላይ ደግሞ በጣም አሪፍ አስተካካዮች አሉ። ጭንቅላቴ ቀን ብቻ አይደለም ለሊትም ስቲል ለሊትም ይሰራል፣ እረፍት የለውም። ሁሌ በኔ ዘርፍ ስላሉ ሰዎች ሁሌ ጥናት አደርጋለሁ። ጥናት ሳደርግ ድሬዳዋ ብቻ አይደለም በመላው ዓለም ነው የኔ ጥናት። የት አለ የሚባል የትኛውም ዓለም ላይ ይሆን ምንድነው ያለው? ከኔ ልዩነቱ ምንድነው? ለደንበኞቹ የተሻለ አገልግሎት የሚሰጠው እንዴት ነው? ጥናት አደርጋለሁ፣ አልተኛም። በዛን ወቅት ደንበኞችን እያንዳንዱን ደንበኛ ሳስተካክለው ቀሳ ብዬ ኢንተርቪው ያደርጋለሁ። ሰውዬው አያውቅም፣ እኔ ግን ኢንተርቪው ነው የማደርገው። ከሌላ ቦታ ሲመጣ ስለመጣበት ሳሎን ጥንካሬውን፣ ደካማ ጎኑን ሁሉ ይጠይቃለሁ። ስለዛ ሳሎን ሲነግረኝ ድክመቱን ሲነግረኝ እኔ ጋር አሻሽለዋለሁ እና ሁሌ ጥናት እያደረኩኝ እያንዳንዱን ሳሎን ሳጠናው ትልቁና ዋናው መሰረታዊ ድክመት የነበረው ንጽህና ነው። ሰውም ደግሞ የሚፈልገው ያንን ነገር ስለነበረ በሙያ ስለማልበልጣቸው በዚህ የግድ ማጥቃት ስለነበረብኝ በከፍተኛ ሁኔታ የድሬዳዋን ሳሎኖች በወቅቱ የጣልኩት በዚህ ነው። ድሬዳዋ ላይ ሰራተኛ አጥቼ ከአዲስ አበባ ሄጄ አምጥቻለሁ። ድሬዳዋ ላይ ያሉ ሳሎኖች እኔ ጋር አልቀጠር ብለው ይሄ ጣጣ ያበዛል፣ ሃርደኛ ነው፣ ፕሮሰሱ ብዙ ነው። እሱ ጋር ለመግባት በጣም ህግ ያጠብቃል። እነኚህ ፕሮሰሶች እነኚህ ንጽህና መጠበቅባቸው ፕሮሰሶች አይፈልጉም። መላጊያ ንጽህና መጠበቅበት ማሽኖቹን እያንዳንዱን ንጽህና መጠበቅበት አይመቻቸውም። ድሬዳዋ ላይ ለመጀመሪያ ጊዜ በሁለት ማሽን መስራት የጀመርኩት እኔ ነኝ። በዛን ወቅት ሁሉም ሰው ይገባል በአንድ ማሽን፣ ዝም ብሎ ኢቭን ማራገፍ እንኳን የለውም፣ በአንድ ማሽን ነው። እኔ አንዱን ከቆረጥኩ በኋላ ከዛ በኋላ የኛውን ንጽህና በደንብ ጠብቄ አጽድቼ በእንትን አቃጥዬ ይቀመጣል። በወቅቱ ስትራላይዘር አልነበረም። ስትራላይዘርም ድሬዳዋ ሲመጣ መጀመሪያ ስትራላይዘር ያስገባሁት እኔ ድሬዳዋ ላይ እና በዛ ወቅት እንደዛ አልነበረም። ከዛ በኋላ ወደ ሁለተኛው ሳሎን ስንገባ በጣም ለኛ ለስራችን በጣም የጠቀሙን የአሜሪካ ወታደሮች ናቸው። የኛን ስራ ሞር ፕሮሞት አደረጉልን። እነሱ በጣም በብዛት ነበር እኛ ጋር የሚመጡት። እንደኛ እንደ አበሻ አንድ ወር 20 ቀን ምናምን እነሱ የውበት ሳሎንን ለሪላክሴሽን ነው የሚጠቀሙት። ወዲያው በ3 ቀን በምናምን ይመጣሉ እና ሰዎች እዛ ቦታ ላይ እነሱን ሲያዩቸው እኛ ስራ ላይ ሞር ትኩረት እንዲኖር አደረጉ። ብዙ ሰዎች ሲመጡ ሲገቡ በቃ ልዩነቱን ያዩታል።
አንዴ የመጣ ሰው እኛ ጋር አይቀርም። ኔክስት ሲመጣ ሌላ ሰው ይዞ ነው የሚመጣው። አንደኛ ንጽህና አለ፣ ሁለተኛ ደግሞ በዛን ወቅት ስራ ስሰራ በዚህ በንጽህና ያለውን ገበያ በሙሉ ስለተቆጣጠርኩት ድሬዳዋ ላይ ያሉ እውቅ ሳሎን ሰራተኞች ወደ እኔ ጋር መጡ። መጀመሪያ በፍጹም እምቢ ብለው ነበር። በኋላ ላይ ግን ገበያውን ስለተቆጣጠርኩት ምንም አማራጭ አልነበራቸውም። ስቲል እስካሁን ድረስ ያሉ አሉ። ከ20 ዓመት በላይ እኔ ጋር ይሰሩ አሉ። እኔ ጋር አንድ ሰራተኛ ከገባ አይወጣም። ምክንያቱም የሰራተኞች መብት ሙሉ ለሙሉ የተከበረ ነው። ግዴታቸውንም ያከብራሉ፣ መብታቸውም ይከበራል። ስምህን ማን ልበል? ረጅም ዓመት እዚህ እንደሰራ ሰምቻለሁና እስቲ ስለማንነት ነግረን። ስንት ዓመት ሰራህ? በመጀመሪያ መታችሁ ጥያቄ ተቀበል ስለመጣችሁ አመሰግናለሁ። ስሜ ሰለሞን ኡመር ይባላል። ረጅም ጊዜ ለ22 ዓመት 22 ዓመት እዚህ ሰርቻለሁ። ዋው! ለ2 ዓመት ነው ከኑንቼ ጋር እዚሁ ራይት ሳሎን ውስጥ ከታች ቤት ጀምሮ አብረን የሰራ ነው። ለ2 ዓመት ነው እዚህ ሰራ ነው። ይሄን ያለው እንግዲህ እድገቱ አብረክ ነው። አንተ ኦልሬዲ አብረን እያደክ ያለ ሰው ነህና እንዴት አየኸው እድገቱ? እሱ በጣም ደስ የሚል ነው። ጥሩ ሂደት ነው። ጊዜው ይፈጅም ያው ሰክሰስ ሆናል። እሱ ጥሩ ነው። እኛም ይሄ ያንተ እድገት ነው። አዎ እኛም ጥሩ ነው። ለኛም አንድ ነው እድገታችን አንድ ነው። ቤቱ ሲያድግ ደግሞ የኛም ኑሮም ህይወቱም ይለወጣል። ለዛ ነው እሱም ደግሞ እዚህ ላይ መልካም ሰው ነው። አንድ እኔና እሱን የጀመርነው 2-3 እያለ እንግዲህ 100 ምናምን ሰራተኛ ነው በአሁኑ ሰዓት ላይ ያለው። ያ 198 ሰራተኛ እንዳለው ነገር ነው። 198 ሰራተኛ ያለው ብራንቾቹም ሰፍተዋል። ጥሩ እኛም ጥሩ እውቅናን አግኝተናል። ያለው እንግዲህ ይሄን በጣም ደስ ይላል። ቻሌንጁ ምን ነበረ? በዚህ በ22 ዓመት ውስጥ ትልቅ እንደ አስቸጋሪ ነገር ያለፍከው ነገር ምንድነው? አብረ በመስራት ትልቅ ነው። አሁን እኛ ድሮ በ4 ብር ክፍያ ነበረ። አንድ ሰው ሰርተሽ 4 ብር ድርሻዬ እኔ 2 ብር ነው እና ጉልበታችን ያኔ ነው የጨረስነው። አሁን የማረፊያ ሰዓት ነው። አዎ ጥሩ ክፍያ፣ አሁን ክፍያውም ጥሩ ነው። ሂሳቡ የሚስተካከለው እኛ በማረፊያችን ሰዓት ላይ ነው እና ያለው ነገር ያ ነው። ትልቅ ቻሌንጅ ነው። በቀን አሁን 50 ብር ሰርቶ መውጣት ያኔ ከባድ ነው፣ ግን ዋጋው ደግሞ ገንዘቡ ቫልዩ አለው በዛን ጊዜ። ያ ነው ብዙ ቻሌንጆች አሳልፈናል። አትሊስት ያኔ ሰውም ለውበት ይሄን ሪስፔክት አልነበረውም እና አሁን ነው ከዛም በኋላ ይሄ በቃ ወንዱም ልክ ከሴቶቹ እኩል ራሱ ውበቱን መጠበቅ እንዳለበት፣ ውበት ሴት ወንድ እንደማይል የተረዳበት ነው። አሁን ደስተኛ ነህ እዚህ በመስራት? በጣም ደስተኛ። ኦኬ፣ በመጨረሻ ማስተላለፍ የምትፈልገው ማለት ትፈልጋለህ? እንግዲህ እኛ ቤቱን የሚያውቁት ብዙ ሰው ያውቀዋል። ይሄን ቤት ለማያውቁትም ደግሞ መተው ቢጎበኙን ያው ደስተኛ ሆነው እንደሚሄዱ ነው መጋብዛቸው። ይሄን ቤት ደግሞ እዚህ ቤት አንድን ሰው ጓደኛዬ ብሎ የሚጋብዝ ሰው በቃ ጥሩ ወዳጁ እንደሆነ ነው የምንረዳው። እዚህ መጥቶ ሲጋብዘው በቃ ጥሩ ትሪትመንት እንዳለውና መጥቶ ማየት ነው ዋናው ነገር። ደስተኛ ሆኖ ይላል። አንዴ እዚህ የገባ ሰው አይወጣም። በጣም ደስ ይላል። ቴንክ ዩ ሶ ማች ስለሰጠህን ነገር እናመሰግናለን። መልካም ጊዜ። የመጀመሪያው ህግ እኛ ጋር ሲቀጠሩ አላማ ምንድነው ተብሎ ይጠየቃሉ። ራሳቸውን ለመለወጥ አላማ ከሌላቸው እኛ ጋር ይቀጠሩ። በዛን ወቅት በ90ዎቹ ወቅት አንድ የውበት ሳሎን ሰራተኛ የውበት ሳሎን ሊከፍት ዝግጅት ካለው ባለቤቶች ያባሩታል፣ ከስራ ይባረራል። እኔ ደግሞ በተቃራኒው ነው። የውበት ሳሎን ሊከፍት አላማ ከሌለው እኔ ጋር መግባት አይችልም። አላማ ሊኖረው ይገባል። አላማ የሌለው ሰው ደግሞ እኔ ጋር መጥቶ ሊያግዘኝ አይችልም። ስለዚህ አብረን ተባብረን ነው አላማችን ማሳካት ያለብን። የኔ ብቻ አላማ ይሳካከተ ካልኩ ጎጅና ተጎጃጅን ነው። ሁለታችንም ግን አላማ ይዘን ከተነሳን የተሻለ ደረጃ እንደርሳለን እና ያኔም አሁንም ተናበን ነው ስራ የምንሰራው እና እነኛ አሜሪካኖች በነበሩበት ሰዓት በጣም ያግዙን ነበረ፣ ያበረታቱን ነበረ። ያንዳንዱ ኮርሱን ጨርሶ ሲሄድ በስነ ስርዓት መጥተው ሰርቲፊኬት ይሰጡናል። እንዲያውም ትዝ ይለኛል በዛን ወቅት የውበት ሳሎን ስማችን ቤስት ነበር የሚባለው። በአሁኑ ሰዓት ራይስ ሳሎን ነው።
እኔም በቤስት ጊዜ ነው ቤስት ስቲል አሁንም ብዙ ሰዎች ቤስት ይሉታል። በጣም ዋጋ የከፈልኩበት ስም ነው፣ ግን ህጋዊ ለማድረግ ብዬ አልተሳካልኝም። ኦኬ። እና የአሜሪካ ወታደሮች የሰጡኝ ሰርቲፊኬት እንዲያውም አንዱ ቤስት ባርበር ኢን ዘ ወርልድ ነው የሚለው። ኢን ዘ ወርልድ። እና አሁንም ሰርቲፊኬቱ አለ። አሜሪካ ወታደሮች ባንዲራቸውን ዝም ብለው አይሰጡም። ለእያንዳንዱ ሰራተኛ ባንዲራቸውን በእያንዳንዱ ቦታ ላይ በዳንቴል አሰርተው የራሳቸውን ፎቶ በፍሬም አድርገው ነው የሰጡን። ብዙ ሰርቲፊኬት ሰጥተውናል። ይሄኛው ግን ሰርቲፊኬት የተለየ ነው፣ ዋጋው ከፍተኛ ነው። ቤስት ባርበር ኢን ዘ ወርልድ ነው ያሉት። እና በዛ ወቅት እነሱ ብቻ ሳይሆኑ አምባሳደሮች፣ ትልልቅ ሰዎች እዛ ቤት ይመጡ ስለነበረ የኛ ሳሎንና የሰዎች ፍላጎት ሊመጣጠን አልቻለም። ስለዚህ የግድ መለወጥ ነበረብኝ ቤቱን። እንደገና ነምበር 1 ማለት ነው ወደ ተሻለ ደረጃ ማደግ ነበረብኝ። አዲስ አበባ ላይ ብዙ ጊዜ ሲሄድ የተሻሉ ሳሎኖች የሚባሉትን እጄ አያለሁ እና በዛን ወቅት ዝም ብዬ ሳጠና ቦስተን ዴይ ስፓን እንዳጋጣሚ ጥሩ አዲስ አበባ ውስጥ ጥሩ የተባለ ነው ይባል ጠቆሙኝና አጋጣሚ የጓደኛ የትዛዝ ሰራ ስለነበረ ከሷ ጋር ተደዋወልኩና እጅ ጎበኙት። በእውነት ስታውን ድረስ ካይምሮ ያለ እሱ ቤት። ከዛ በኋላ ውበት ሳሎኖችን ማየት አላስፈለገኝም። እስቲል የዛም ቤት ባለቤት አቶ ታዲዮስ ይባላል። አሁንም የኩሪፍቱ የምናምን ባለቤት ነው። እኔ እንደመረ የምከተለው ሰው ቢኖር እሱ ነው። እና ሄጄ ከጎበኘው በኋላ ስራ እየሰራው እንዳልሆነ ተረዳው እና ማርሽም መለወጥ ነበረብኝ። የኛ አላማ በነገራችን ላይ የድሬዳዋ አላማ የድርጅታችን እንደ ድሬዳዋን በውበት ሳሎን ደረጃ አንደኛ ማድረግ ነው። ከመላው ኢትዮጵያ አንደኛ ማድረግ ነው አላማችን። ይሄን ያነሳሳኝ ደግሞ ምንድነው ብዙ ጊዜ ድሬዳዋ ሞታለች ሲባል እኔ በጣም ይከፋኛል። ስለዚህ ቢያንስ እኔ በሙያዬ ድሬዳዋ እንዳልሞተች እንዳለች ወደፊትም እንደምትኖር ወደፊትም አንደኛ እንደሆነች በሙያዬ ማሳየት አለብኝ። ስለዚህ የአቶ ታዲዮስን ቦስተን ዴይ ስፓ ካየሁ በኋላ እንቅልፍ አልነበረኝም። ያው እንደም ከዚራ ዳሽን ባንክ ላይ ያለውን ቤት ለመከራየት ብዙ ዋጋ ከፍያለሁ። ባንኩ ብዙ ፍቃደኛ አልነበረም። በኋላ ማናጀሩ የድሬዳዋ ልጅ ስለነበረ እባክህን እኔ አላማ ይዤ ነው የተነሳሁት። አላማ ይዤ የተነሳሁት ደግሞ እንደ ድሬዳዋ ነው እና ፍቀድልኝ፣ አስፈቅድልኝ፣ ትልቅ አላማ ይዣለሁ እና በጣም በመከራ ነው የተፈቀደልኝ። እና ከተፈቀደልኝ በኋላ ያንን ፕላን አስነስቼ ወዲያው ዱባይ ነው የሄድኩት። ከዱባይ ሄጄ ጫንኩኝ። ለብዙ ሰው አልተናገርኩም። በሬን ዘግቼ ነው ቤቱን የሰራሁት። እና ስሰራው አንድ አቶ ታዲዮስ ጋር እንዳየሁት ነው የውበት ሳሎን ነው የሰራሁት። የወንዶችና የሴቶች አንድ ማዕከል ላይ እንደ ስፓ አድርገን የሰራሁት። ግን በኋላ ላይ የተሳሳትኩት ምንድነው እንደ ድሬዳዋ አይደለም የሰራሁት። ድሬዳዋ ላይ እኔ እንደ ውጭ ሀገር ነው አዲስ አበባ ላይ እንዳየሁትና ውጭ ሀገር እንዴት ነው የሚለው እንደ ውጭ ሀገር ላይ ሳጠና ሴትና ወንድ አንድ ላይ ነው የሚሰራው። በዚህ ወንድ በዚህ ሴት እና ድሬዳዋም እኔም ለድሬዳዋ ምኞቴ ያው ከፍ ያለ ስለነበረ ከየትኛውም ዓለም ተወዳዳሪ ማድረግ ስለነበረብኝ ባህሉና ሃይማኖቱን ትንሽ አልጠበቅኩም ነበርና ተወደደ፣ በጣም ተወደደ። ግን ሴትና ወንድን አንድ ላይ በማድረጌ ትንሽ እንደገና ጭንቀት ፈጠረብኝ። እዛ እንደገና ስራዬን አልጨረስኩም ለካ። እንደገና ደግሞ ስለ ሴቶች ማሰብ ጀመርኩ። ያንን የወንዶቹን የከፈትኩት ጊዜ ልነግርሽ አልችልም። እኔ አልጠበቅኩትም፣ ሰው አይመጣልኝም። እኔ ያንን የከፈትኩት ለነኚህ ለከፍተኛ ሃይ ክላስ ለተባሉት ነው። ምንም ሃይ ክላስ የሚባል የለም፣ ምን የለም። ቤቱ ሞላ፣ በጣም ትልቅ ነው። ጠጠር መጣ ያጠፋ። እንደገና ስራ ፈጠረብኝ። ሴቶችን ደግሞ መለየት አለብኝ እና የነበሩኝ ሰራተኞች ለሴት በወቅቱ 4 ስለነበሩ 4ቱን ይዤ ቁጭ አልኩና አዋየዋቸው። አላማዬ ይሄ ነው። ተሰራላችሁ አልኳቸው። እንሰራለን። እንደ ወንዶች ላይ አርግላችሁ አርግልን። ከዛ ሌት ተቀን ሰራው። ፕላን ራሴ ነኝ ዲዛይን የማደርገው። ዋው!
ያን አደረኩና የሴቶችንም ልክ እንደዛው በር ዘግቼ ሰራው። ቃይና መጥቼ ገጣጠምኩ። ከዛ ሰራተኞቹን ሰርፕራይዝ ነው ያደረኩት። ስከፍትላቸው ደነገጡ። በቃ እና የድሬዳዋ ሴት እንዳለ መጣ ማለት ነው ከያሉበት። በጣም ነው ደስ ያላቸው። ግን አልበቃቸውም። እንደገና ምንም እረፍት የለም። ያ ቤት ትልቅ ቤት ነው። አልበቃቸውም። እንደገና ደግሞ ስፓውን ደግሞ ወደ ሌላ ፎቅ ደግሞ ስፓቸውን አደረኩላቸው። ለመለየት ማለት ነው። አዎ እንደዛ እያለ አገልግሎቱ ሁሉ ጊዜ አዳዲስ ነገር ሲፈጠር እየጠበበ አሁን ባለበት ደረጃ ለማድረስ ብዙ ለፍቻለሁ። ከዛ በዛ ሁኔታ ላይ ያለ ብዙ ጊዜ መስተዳደሩ እንደ መስተዳደር በግል ደረጃ ብዙዎች ያውቁታል። በኋላ ላይ በ2011 የድሬዳዋ መስተዳደር በአቶ ከድር ጁሃር የሚመራው 2011 አይደለም 2013 14 አካባቢ ነው። ከፊል ካቢኔው መረጃ ተሰጣቸውና መተው ጎበኙ። በጣም ነው የደነገጡት። የዛ ጊዜ ሰራተኛው ወደ 115 ደርሶ ነበረ አጠቃላይ በየብራንቹ ያለው እና ሲያዩ በጣም ነው የደነገጡት። በዚህ ደረጃ ይሄን ያህል ለድሬዳዋ የሰራ እንዴት እኛ አናቀህም? እኔ ብዙ ጊዜ ስራዬን ዝም ብዬ ነው የምሰራው። እገሌ እንዲያቀልኝ አይደለም፣ ከአላማዬ ጋር ነው። እንደ ድሬዳዋ ልጅነቴ ለድሬዳዋ ምን ላድርግ ከሚለው ጋር ነው እና እነሱ ሲመጡ በጣም ነው የደነገጡት። ከዚህ በኋላ እኛ አሁን የመጣ ነው ልንጎበኝ ነው፣ ለሌላ ነገር አይደለም። ከዚህ በኋላ ያለውን ነገር አብረን በጋራ ነው የምንሰራው ብለው አመስግነው ሄዱ። በ2008 እኔ የኢንቨስትመንት ፍቃድ አውጥቼ የቦታ ጥያቄ ነበረኝ እና ከዛ በኋላ እነሱም ያንን ነገር ነገርኳቸው። እግዚአብሔር ይስጣቸው። ካቢኔውም ይሄን ጉዳይ በጥልቀት ተማክሮበት የቦታ ምችችት አድርገውልኛል። ለምንድነው ድሬዳዋን እንደ ድሬዳዋ አላማችን ድሬዳዋን አንደኛ ለማድረግ ይህንን ነገር ለማድረግ ያው የኔ ብቻ ሳይሆን ወጣቱን ደግሞ በዚህ ረገድ ያው መቅረጽ አለብን። እስከዛሬ ባለው ጉዞዬ አዳዲስ ነገሮችን ፈጥራለሁ ወይ ከሌላ አካባቢ ኮርጃለሁ። ሰራተኞቹን ግን አዲስ አበባ እየወሰድኩ ነው ማሰለጥናቸው። ሳሰለጥናቸው በራሴ ወጪ ነው ማሰለጥናቸው። በራሴ ወጪ ቤት ተከራይቼ ምግባቸውን የቻልኩ ደሞዝ የከፈልኩ ነው ማሰለጥናቸው። ዋው! ብዙ አሁን እንደዚህ ዘመናዊ ስራ የሚሰራው እኔ ስልጠና እየሰጠው ነው። አሁን በቅርቡ ዛሬ 2 ወር አዲስ ስልጠና ሰጥተናል። ምንድነው ከዚህ በፊት እየወሰድን ነበር የምንሰጠው። ያ ነገር ግን አዋጭ አይደለም። ለቀጣይም አላማ አድርገን ያዝነው የድሬዳዋ ወጣቶችን ትልቅ የስልጠና ማዕከል ድሬዳዋ ላይ ከፍተን አሰልጣኙን ራሱ እዚያ መተነው የድሬዳዋ ወጣቶችን ድሬዳዋ ብቻ አይደለም እዚህ ምስራቁ አካባቢ ያሉ ወጣቶችን በዚህ ዘርፍ አሰልጠነን እንደ ድሬዳዋን አንደኛ ለማድረግ ካሰብን ግድ ወጣቱን መያዝ ስላለብን የቦታ ምችችትም የተደረገው በዚህ ነው። እነሱን ማሰልጠንና ወደዚህ ዘርፍ ማስገባት አንደኛ ራሳቸውን ይችላሉ፣ የገቢ ምንጫቸውን ይሆናል። ከዚህ በፊት በነበረው ድሬዳዋ ላይ ብዙ ልጆች ከኔ ጋር ወጣው አሁን ድሬዳዋ ላይ ጥሩ ሳሎኖች የሚባሉ ብላችሁ ከጠቆማችሁ መጀመሪያ እኛን ያሳያችኋል። ከዛ ቀጥሎ ግን የራሴ ልጆች ናቸው ካንተ ጋር ይሰሩ ከኔ ጋር ወጣው በተለያየ ቦታ የከፈቱ ብዙ ልጆች አሉ። በጣም ምርጥ እምላቸው እስቲል አሁንም ወዳጆቼ ናቸው። አሁንም አባታችን ነው የሚሉኝ። አብረን ነው የምንሰራው እየተመካከርን ምን ችግር ከገጠማቸው አሁንም እየተደዋወልን እንመካከራለን። ምንም እንደዚህ የምንደባበቀው ምናምን ነገር የለም። አሁን በቅርብ ለ22 ሰራተኞች የሪፍሌክሶሎጂ የውስጥ እግር ሽታ ድሬዳዋ ላይ የለም። እሱ ደግሞ ለጤና ጠቃሚ ነው። 22 ልጆች ከአዲስ አበባ በመጡ መምህራኖች ስልጠና ሰጥተናል። እነኛ መምህራኖች ተፈራርመናል። በቀጣይ ደግሞ እኛ ሁኔታዎችን እያመቻቸን ከኛ ውጭም ላሉት ስልጠናው እኛ ጋር እንዲሰጥ ለእኛ ጋርም ላሉት ደግሞ እንዲያሰለጥኑ ተፈራርመናል። ወደፊት የኛ ቦታ
አገልግሎት ላይ መዋል ሲጀምር ግን ትልቅ ማዕከል ይኖራል ድሬዳዋ ላይ። ከውጭ ሀገርም ሊኖር ይችላል አሰልጣኝ አመጣን የተሻለ ለምን ለወደብም ቅርብ እንደመሆኑ አመጣን ድሬዳዋ ላይ ወደፊት ትልልቅ ኢንቨስተሮች ይመጣሉ ብለን እንገምታለን። ስለዚህ ከወዲሁ መዘጋጀት አለብን። እነኛ የሚመጡ ኢንቨስተሮች የተሻለ አገልግሎት የተሻለ ቦታ ያስፈልጋቸዋል። ከውጭ የሚመጣ ከሆነ ከውጭ የተለየ ነገር መኖር የለበትም። ያንኑ ነገር እዚሁ ጋር ማግኘት አለበት እና አገልግሎታችንን ደግሞ የተሻለ አገልግሎት በአንድ ማዕከል አንድ ህንጻ ላይ በከፍተኛ ሁኔታ የተደራጀ ነገር ማድረግ ስላለብን አሁን ቦታውን ስራ ስንጀምር ማሰልጠኛውም እንደገና የስራ ቦታውም ትልቅ እዛ ጋር ለመክፈት ነው። በአንድ ማዕከል እንደዚህ ለማድረግ ነው። በዚህ አጋጣሚ የድሬዳዋን መስተዳድርና ካቢኔ አባላቶችን እጅግ በጣም እናመሰግናለን። ዋው በጣም ደስ የሚል ነገር ነው እየነገርከን ያለ ነው። አሁን ስንት ብራንች ነው አጠቃላይ ያለ? አሁን ያለው ብራንች 5 ብራንች ነው ያለው። የጀመርክበት የነምበሯኑ አለ። ከዛ ዳሽ ሁለተኛ ብራንች በብሎሶም ሆቴል አለ። ኦኬ። ሶስተኛ ብራንች ከዚራ ላይ እሱ በጣም ትልቅ ነው። ትልቅ ማዕከል ነው። ከ70 በላይ ሰራተኞች ወደ 85 የሚሆኑ ሰራተኞች ያሉበት የወንድና የሴት ስፓ ነው ከዚራ ላይ አለ። እዛው ከዚራ ላይ ደግሞ የሴቶች ወይባ ጢስ አለ። አምስተኛው ደግሞ በሳፒያን ኢስት ስታር ሆቴል እሱ ደግሞ የውበት ሳሎን ነው። የሴትና የወንዶች የውበት ሳሎን በዛ ውስጥ ወደ 198 የሚሆኑ ሰራተኞች አሉ በአጠቃላይ። ዋው በቅርቡ እስከ 230 ይደርሳሉ። ትልቅ መስፋፊያ ሳፒያን ላይ ትልቅ መስፋፊያ እናደርጋለን። እንደ ከዚራው አይነት ለምን ወደ ሳፒያን ብዙ ደንበኞች ስላሉ ሳይለፉ በአቅራቢያቸው መኖር ስላለበት እዛ ጋር ያንን መስፋፊያ ስናደርግ ብዙ ተጨማሪ ሰራተኞች ይኖሩናል። አገልግሎቱ ሰፊ ነው። በአንድ ማዕከል ውስጥ ሁሉንም አገልግሎት የሚሰጥ ነው የምናደርገው። የዛ ጊዜ ትልቅ ብራንች እዛ ጋር በቅርቡ ይኖረናል። ኦኬ። አሁን ቅድም ስትነግረን የመሬት ድጋፍ ተደርጎልሃል፣ ርክክብ ተቀብለሃል እና እዛ ቦታ ላይ ነው ማሰልጠኛ መክፈት ፕላን ያለ ወይስ ኦሬዲ ተቀብለሃል? ቦታውን ስራ ጀምሯል? ፕላንህ እዛ ቦታ ላይ ምንድነው? አመሰግናለሁ። ያው ፕላኔ ቅድም እንደተናገርኩት ነው። የቦታ ምችችቱ ተደርጎ ካርታ ተሰጥቶኛል። ነገር ግን እዛ ቦታ ላይ የሚኖሩ ሰዎች ስላሉ ለነሱ ቦታ ምችችት እየተደረገ ነው። ለነሱ ቦታ ተመቻችቶ ቦታውን እንደተረከብ ቀጥታ ወደ ስራ ነው የምንገባው። የራሳችን ቢልዲንግ ይኖረናል። ግራውንድ ፕላስ 6 ቢልዲንግ ይኖረናል። ይሄ ቅድም ያልከው ነው አንድ ላይ ሁሉንም ታረጋግጥ? በአንድ ማዕከል ነው። በአንድ ማዕከል አሁን ደንበኞች መጥተው ብዙ ጊዜ አሁን ደንበኞች ይመጣሉ። እዛ ቦታ ላይ የሚፈልጉት ነገር አይመቻችም። ሪላክስ ያደርጉ ይመጣሉ። ለዛ ሲመጡ የምግብ አቅርቦቱ ሊኖር ይችላል፣ ካፌ ሊኖር ይችላል፣ ተራስ ይዙ የሚዝናኑበት ቦታ ሊኖር ይገባል፣ ተራስ ይዙ ላይብረሪ ሊኖር ይገባል፣ ተራስ ይዙ ለህፃናት ማረፊያ ያስፈልጋል። ሰራተኞች የወለዱ ሰራተኞች አሉ። እነኛ ሰራተኞች ልጆቻቸውን ቤት ጥለው ነው የሚሄዱት። የራሳችን ቢልዲንግ ሲኖር ግን እንደዛ አይኖርም። እንደ ዴኬርም ልታረጋ የልጆቻቸው የራሳቸው ማረፊያ ቦታ ይኖረናል። ብዙ እዛ ላይ ማዕከል የጤና ማዕከል ይኖረናል። የሰራተኛው የሚታከምበት ኢመርጀንሲ የሚኖርበት የራሳችን ነገር ይኖረናል እና እዛው ማሰልጠኛውም ደግሞ እዛው ላይ ይኖራል። አይሆንም። በጣም አሪፍ ነው። ሌላው ተጨማሪ መጠየቅ የምፈልገው ነገር የዳሸኑን ካልተሳሳትኩ የዳሸን ባንኩን ስንጎበኝ ሳይ የቪአይፒ አገልግሎት የሚሰጥበት ቦታ ይቻለው እና ይሄንን እንዴት ላይክ ያልተለመዱ ናቸው ስፔሻሊ ድሬዳዋ ላይና እሱ እንዴት አሰብከውና የቪአይፒ የሆኑ ሰዎች መጥተው ይጠቀሙበታል? እስኪ ስለሱ ነገር። አዎ ቪአይፒ ሰዎች ድሬዳዋ ላይ ብዙ የሚመጡ ቪአይፒ ሰዎች አሉ። ስለዚህ የግድ እንደ ድሬዳዋ እንግዲህ ድርጅቱ ድሬዳዋ እንደመሆኑ መጠን እኔም ይመለከተኛል። የሚመጡ ቪአይፒ እንግዶችን የግድ አስፈላጊውን ነገር መደረግ አለበት።
ከሚመጡበት ቦታ የራሳቸው የሆነ ነገር ይኖራቸዋል። ድሬዳዋ ላይ ሲመጡ ደግሞ ያንን ሁኔታ መችችት መኖር አለበትና መስክም ሄደው ወይ ስብሰባ ሊገቡ ምን ሲሉ ያው አገልግሎት ማግኘት ስላለባቸው የቪአይፒ እንግዶች የትኛው ሚኒስትሮችም ብዙ ሚኒስትሮች እኛ ጋር አገልግሎት አግኝተዋል። በጣም ብዙ ድሬዳዋ ላይ ከመጡ እኛ ጋር አገልግሎቱን አግኝተው ነው የሚሄዱት ብዙዎቹ። በአብዛኛው እንዲያውም ጥያቄ ለምን አዲስ አበባ ላይ ይህ አገልግሎት አይኖርም ነው። የቪአይፒ ሰዎችም በሳሎናችንም የሚመጡ አዲስ አበባ ከተለያየ ሀገር የሚመጡ እንግዶች አሉ። ትልልቅ ኢንቨስተሮች፣ ትልልቅ አርቲስቶች ድሬዳዋ ላይ ይመጣሉና የኛ አገልግሎት በጣም ልዩ ነው። ይህንንም ምስክርነት እንግዲህ ይሄን ነገር የሚያዩ ሰዎች ምስክርነት ሊሰጡ ይችላሉ። በልጆቼ እተማመናለሁ። ልጆቼ የኔን ሀሳብ አንድም ነገር ሳይቀር መሬት ላይ ቁጭ ነው የሚያደርጉት። ከኔ በተሻለ እኔ የምሰጣቸው መመሪያ አለ። እኔ የማስበው መመሪያ እንደ መመሪያ የምሰጣቸው አለ። አላማዬን ጠንቀው ያውቁታል። ከዛ በላይ ነው እነሱ የሚያደርጉትና በአብዛኛው ሰዎች ጥያቄ ይሄ አገልግሎት ለምን አዲስ አበባ ላይ አይኖርም ነው። እኛ ደግሞ አላማ አድርገን የተነሳ ነው ድሬዳዋን አንደኛ ማድረግ ነው። ይሄንን አገልግሎት ወደ ሌላ ሀገር ይዘነው ከሄድን ያው ኦፍ ኮርስ ይዘን መሄዳችን አይቀርም። ድሬዳዋስ ኮምፒቲሽን ይያጣል። ይዘን መሄዳችን አይቀርም። ያው የጊዜ ጉዳይ ነው። ይሄ አሁን የተሰጠን ቦታ ላይ አሻራችንን ካሰረፍን በኋላ ከዛ በኋላ ትልቅ ብራንቾች አዲስ አበባ ላይ ይኖሩናል። እዛም ለምን እዛ ብዙ ደንበኞች አሉ። ከድሬዳዋ የሄዱ ድሬዳዋ ሰዎች አሉ። አዲስ አበባ ላይ ያሉ ደግሞ ከዛ እዚህ መጥተው አገልግሎቱን ወስደው የሚሄዱ አሉ። አንዳንድ ትልልቅ ሰዎች እንዲያውም አንዱ ምስክርነት ሲሰጥ ያው ስሙን መጥቀስ ስለሌለብን ነው። በዚህ ያህል ደረጃ የሚያሳምሩ ከሆነ ለምን ጸጉሩ ሲያድግ አዲስ ድሬዳዋ እየሄድክ ለምን አትስተካከልም? በጣም ይሄ የምነግርሽ ሰው አዲስ አበባ ላይ ትልቅ ድርጅት ያለው ባለሀብት ነው። ባለቤቱ አይተው በዚህ ያህል ደረጃ የሚያሳምሩ ከሆነ ለምን ጸጉሩ ሲያድግ ድሬዳዋ ሄደህ ተስተካክለ ለምን አመጣም? እዚህ ደረጃ ነው የባለሙያዎቻችን የወንድም ሳሎን እንጂ የሴት ጥንቅቅ ያሉ ባለሙያዎቻችን። ጸጉሬ ለቆረጥ ብሎ ድሬዳዋ መጣና ማለት ድሬዳዋ ለምን ለገብርኤል ሲመጡ አሁን በቀን ነው የሚስተካከሉት። ፕላስ ደግሞ ዋጋችን በጣም አንዳንዶቹ ለምን እዚህ ሀገር ጃንዌ አሁንም ጃንዌ ያሉ ወይ ይሉናል። ዋጋችን ከማነሱ የተነሳ የምትሰጡት አገልግሎትና ዋጋችሁ ተመጣጣኝ አይደለም። በጣም የወረደ አገልግሎት ነው። እውነት ነው ካለው ወቅታዊ ሁኔታ ካለው እኛ ደግሞ ብዙ ጊዜ እንደዚህ ዋጋ ጭማሪ ስናደርግ በጣም ይጨንቀናል። አባይ እንዴት ነህ? ቅድስት ባለው ከግሎባል ቢቲ የዩቲዩብ ቻናል ነው የመጣሁት። ስለ ራይት ሳሎን ምን ያክል ጊዜ ተጠቃሚ ነህ ካንተ እዚህ ቤት? እኔ ቢያንስ 10 ዓመት ነው። ኧረ እባክህ ደንበኛ ተጠቃሚ ነህ? እንዴት አየኸው? ከሌሎቹ ሳሎን ለምን መርጠህ እዚህ መጣ? ምንድን የተለየ ነገር አለው? ይሄ የተሻለ አገልግሎቱ ነው። ቤቱ ጽዳቱ፣ ሰራተኞቹም ኳሊቲ ናቸው። መስተንግዷቸው ፈልሽ ሰዓት መጥተሽ ደውለሽ አምሽቶ ሁሉ ይሰራሉ። እንደፈልግ መጠቀም ይችላሉ። በጣም አሪፍ። ሌሎች ሰዎች መጥተው እዚህ እንዲስተናገዱ ምን ትላቸዋለህ? እና ጎብኙ፣ የተሻለ አገልግሎት ታገኛላችሁ። ቴንኪዩ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እንደ አካባቢው እንደ ሀገራችን ለሀገራችን ላለው ሰው አገልግሎት ተደራሽ መሆን ስላለበት ያስጨንቀናል። ሁሉም አገልግሎቱን ማግኘት አለበት። ስለዚህ ዋጋ ስናወጣ ብድግ ብዬ ነው ዋጋ አልጨምርም። ሰራተኛ ይሰበሰባል፣ ቁጭ ብለን እንጨቃጨቃለን። ነው እንዲህ መሆን አለበት፣ ከዚህ አኳያ እንዲህ መሆን አለበት። ተጨቃጭቀን ነው ብዙ ጊዜ እንዲያውም ዋጋዎች የገበያ ዋጋ በጣም ይጨምራል። እኛ ተኝተን እነሱ በጣም ይጨምራሉ። እና በሁለት አመት አንዴ ነው ዋጋ የምንጨምረው። እና በጣም ተጎድተን ሞትት ብለን ነው የምንጨምረው። በቃ ልክ ድርጅቱ የሚወርቅበት ደረጃ ላይ ሲደርስ እንደገና የተወሰነ በእያንዳንዱ ዘርፍ የተወሰነ ጭማሪ እናደርግና ደግሞ እንደገና እና ይሄን ያውና የአዲስ አበባ የድሬዳዋዎቹ ያው ካለው ከአካባቢው ኢኮኖሚ ትንሽ ከበድ ይላቸዋል። ከመሀል ሀገር የሚመጡት ግን በጣም ለነሱ ዝቅተኛ ለምን እዛ ከሚያዩት እዚህ ያንስባቸዋል።
እና የመጀመሪያው የአካባቢያችን ሰው ማገልገል ስለሆነ ከአንዳንድ ከትንንሽ ከሚባሉ ሳሎኖች ሁሉ የኛ ያነሰ ነው። በጣም ደስ የሚል ነገር ነው። እስቲ ደግሞ ሌላ እንድትነግረን የምፈልገው ስለ የእድሜ ዘመን ተሸላሚዎቹ ከስተመሮችክ እስቲ ስለነሱ ትንሽ አውራን። ስለነሱ ሰምተን ነበር። ኦኬ እኔ የእድሜ ዘመን ብዬ የምላቸው በጣም ብዙ ደንበኞች አሉ። በእኛ ሳሎን ውስጥ የተገለገሉ በህይወት ያለው አሉ፣ በህይወት የሌሉ ደግሞ አሉ። በሌላ ሀገር ያለው አሉ፣ ድሬዳዋ ላይ ያለው አሉ። እኔ ግን የእድሜ ዘመን ብዬ መጀመሪያ ቦታ የምሰጣቸው መጀመሪያ ዛፍ ስር ብለው የተሰሩት እነኛ የመጀመሪያ ጠዋት የሰሯቸው 3 ሰዎች ለኔ በጣም ትልቅ ቦታ አላቸው። በጣም በህይወቴ የማረሳቸው ናቸው። መጀመሪያ አምነው ጭንቅላታቸውን የሰጡኝ መጀመሪያ ታምራት መኮንን ነው። ሁለተኛ ዳንኤል ኃይሉ ነው። ሶስተኛው ሰይፉ ባህሩ ይባላል። እሱ በህይወት የለም፣ እግዚአብሔር ነፍሱን ይማረው። ታምራት መኮንንና ዳንኤል ኃይሉ እንደ ድርጅታችን የኛ የእድሜ ልክ ተሸላሚያችን ናቸው። ማለት ምንድነው በየትኛውም በእኛ ብራንች በህይወት ድርጅቱ እስካለ ድረስ በየትኛውም ብራንች በነፃ ሄደው አገልግሎት መውሰድ የትኛውንም አገልግሎት በየትኛውም ብራንች ነፃ ሄደው መገልገል መብታቸው ተጠብቆላቸው የሰራተኛ በዓል በሚከበርበት ሰዓት ያው ለሰራተኞቹ ቴንኪዩ ማለት ስለነበረብኝ በወቅቱ ሰራተኞቹንም አመስግኜ ደግሞ እዚህ ደረጃ ያደረሱኝን ደንበኛ ማመስገንና እውቅና መስጠት ስለነበረብኝ በሰራተኞቹ ፊት ለደንበኞቹ እውቅና ሰጥቼ ሰራተኞቹም ደግሞ እንዲያውቁት በየትኛውም ብራንች ሲመጡ እነኚህ ሰዎች በነፃ እንዲገለገሉ እውቅና ሰጥቼ አሁን በፈለጉበት ሰዓት በፈለጉበት ቦታ ሄደው በነፃ አገልግሎቱን ያገኛሉ። ዋው ይሄ በጣም ደስ የሚል ነገር ነው። ምክንያቱም አንተም የተነሳበትን አረሳህም። ብዙ ጊዜ ችግራችን ይሄ ነው፣ ሰው የተነሳበትን ይረሳልና ይሄን ማድረግ ይሄ ትልቅ ብልህነት ነው። ከራስህም ማንነት ፕላስ ደግሞ ለቢዝነስ ስፔሻሊ ያንተን አርአያ እያዩ የሚያድጉ ያንተ ዛሬ ወጥተው ራሳቸውን ችለው ከፍተው ባለ ንብረት የሆኑ ባለ ድርጅት የሆኑ ሰራተኞች ያንተን መርህ ይከተላሉና ትልቅ ነገር ነው ያደረከው። ይሄ በጣም ደስ የሚል ነገር ነው። በጣም ያስመሰግናል ንሼ። ታምሽ ቅድም እንግዲህ አውርተናል ብዙ ነገሮች። አንተ የመጀመሪያው ሰው ተቆራጭ ነህ ለንሼ ስኬት አንደኛ የሆንክ ሰው ነህ። እሱን ከሚያመሰግናቸው ሰዎች መካከል ነህና አሁን ደግሞ ያው ያየን ነው ባይናችን ያው ያሳመረክ ነው እና እዚህ የመጣ ሁሉ ጊዜ እሱ ነው ከስተመርክ። ማን ልበል አባዬ ስምህ? ሳሚ። ምን ያክል ጊዜ ሰርተሃል እዚህ ቤት? 10 አመት። እንግዲህ አንተም ራሱ ትልቁ ሰው ነህ ማለት ነው። ይሄን ሰውዬ ከ10 አመት ጀምሮ እየቆረጥከው ነው። ታምሽ ምን ትላለህ ስለዚህ ቤት፣ ስለ አንዳንድ ነገሮች፣ ስለ ኑኑሼ እድገት ምን አጠቃላይ ምን ትለናለህ? በአጠቃላይ ቀደም ካወራው አንፃር ብዙ ነገሮችን ነግሬሻለሁ። ግን ሁሉ ጊዜም ኑኑሼ ቤት ስመጣ ደስ የሚለኝ ነገር ሁሉ ጊዜ ንጹህ ነው። በጣም ሰውን የሚቀበሉ አገልጋዮች ሰራተኞች ናቸው ያሉት። የሱ ልብ ነው እነሱ ጋር እንትን ያለው ብዬ ነው የማስበው ሁሉ ጊዜ እና እዚህ ስመጣ ደስ ይለኛል በቃ በጣም። እና አሁን አልከፍልም ነው የምትለው? ይሄ ሁሉ አድርገህ በነፃ ነው ይሄ ልጅ የሚስተናገደው? በመጣው ያሽል ልግባ በነፃ ነው፣ እዚህ ልምጣ በነፃ ነው፣ ብሎ ሰምሊድ በነፃ ነው። ሁሉ ነገር ጸጉር ብቻ ሳይሆን የምፈልጋቸው ነገሮች ሁሉ የህይወት ዘመን የነፃ አገልጋይ የህይወት ዘመን ተሸላሚ በጣም ደስ ይላል። ምክንያቱም ቀደም እንደነገርኩሽ ልክ ጸጉር መቁረጥ ሲጀምር 3 ሰዎች ሲቆረጡ አንዱ ነው የነበርኩት እኔ ሴፉና ዳንኤል ይባላል እና ሴፉ ሞቷል። እኔና ዳንኤል እንደዚህ ነው በቃ የህይወት ዘመን በሄድንበት። አሁን ይሄንን ጥሩ ነገር አድርገን አይደለም የተደረገልን። ኑኑሼ በጣም ቀን ሰው ስለሆነ የተነሳበትን ማይረሳ ሰው ስለሆነ ለዛ ከዛ አንፃር ነው እንጂ እኛ ድሮም ምን ከፍለውም ተሰርተን ነው ግን ብለን አይደለም የከፈልነው። ተቆራችን ተቆርጠን አምሮብን ነው ተቆርጠን የምንሄደው እንጂ በእንትን አይደለም። ተቆርጠ በነፃ የሆነ አገልግሎቱ ከፍለን ነው የምንሄደው። ምንም ይሁን ምንም እነኛም ተጠቅመን ነው የምንሄደው። ስለዚህ ማንም ሰው እንደተጠቀመው እንደዛው ነው። ነገር ግን
ይሄንን ነገር አስቦ መጀመሪያ ላይ ከኔ ጋር ነበሩ ብሎ ነው ይሄንን ነገር ያለው። ለእድገቴ መሰረቶች ናቸው ብሎ የሱ ቅንነት የሱ መልካምነት ስላለበት እንጂ እኛም አሁን መሆን የነበረበት ከፍላችሁ አገልግሎቱ የተሻለ ሆኗል። ከፍለን ነው በማገልገል እሱ ደግሞ በችግር ጊዜ በመጀመሪያ የነበሩ ሰዎች ናቸው ብሎ ነው የህይወት ዘመን የነጻ በሄድንበት ማለት ነው። ይሄ ደግሞ የሱን ቅንነት የሱን ኑኑሼ ማለት ቅድም ነግሬሻለሁ። ሁሉ ጊዜ አሁን 2001 ያው ነው 2020 የምታገኘው ያው ነው። ምንም በቃ ለውጥ የለውም። እውነቴን ነው የምልሽ። ይሄ መልካምነቱ ደግሞ የሁሉ ጊዜ እኔ ብቻ ሳልሆን ሁሉም ሰው ማለት የሚችለው ነገር ነው። ለዛ ነው አሁን ያለነው አንደኛው የነምበር 1 ያለው የነምበር 1 ብራንች ነው። ነምበር 1 ብራንች ነው ያለነው። ነምበር 1 ብራንች ማለት መጀመሪያ ከተነሳበት የመጣንበት ቀጥሎ ያለው ማለት ነው። ሁለተኛ ብራንች። እሺ እናመሰግናለን። ሌላ ማስተላለፍ የምትፈልገው ነገር አለ? ምን ማለት ፈልጋለሁ? ራይት ሳሎን ሁሉ ጊዜ ቤስት ነው። አንደኛ ነው ሁሉ ጊዜ ላለው በሄድኩበት ጸጉሬን አዲስ አበባ መሄድ ከፈለኩ እዚህ ነው የምቆረጠው። የትም ሳሎን ማንም ሰው ነክቶኝ አያውቅም። 20 ምናምን ዓመቴ ማለት ኑኑሼ ነበር የሚነካኝ። ቀጥሎ የዛሬ 10 ዓመት ጀምሮ ሳሚ ኑኑሼ መስራት ሲያቆም ሳሚ ሆነ እንጂ እኔ ጸጉሬን ማንም ነክቶት አያውቅም። 20 ምናምን ዓመት ሲጀመር ኑኑሼ ነው ጀመረኝ። ከዛ በኋላ ሳሚ ከዛ ተቀበለኝ። ከዛ ውጪ እንትን ስለዚህ ሁሉም ሰው እንደ ኑኑሼ መልካም ቢሆን ማለቴ ኑኑሼ ስንጀምር በ3 ብር ነው የተቆረጥነው። አሁንም 200 ምናምን ስከፊም ያው ነው ባህሪው። ለኔ ኑኑሼ አሁን ትላንትም ያው ነው፣ ዛሬም ያው ነው። ሁሌ ለውጥ የለም። ስለዚህ ይሄ ደግሞ የሱ መልካምነት ያሳያል ብዬ አምናለሁ። ስለዚህ ሰዎች እንዲመጡ ትጋብዛለህ? በጣም ሁላችሁም ወደ ራይት ሳሎን እንድትመጡ ጋብዛለሁ። ድሬዳዋ የመጣ ሰው ማንም እንዳይቀር ራይት ሳሎን ሳይ እንዳይ ነምበር 1 ብሎሰም ዳሽን ባንክ ህንጻ ላይ ሳቢያን ደግና ወይባ የሚፈልግ ደግሞ ወይላ የድሮ ወይላ ጸጉር ቤት አዲስ ባንክ ፊት ለፊት እዛ ይገኛል። ሁላችሁም ወደዛ ነው። ሌላ ቀረ የምትለው ወይ ማመስገን የምትፈልገው ሰው ካለ እስቲ እድሉ ልስጥ። ያው ቀረ የምለው የዚህ የውበት ሳሎን ዘርፉ ብዙ ነውና ወደፊት እንግዲህ እንደኔ አሁንም እረፍት የለኝም፣ ስራ ላይ ነኝ። ያው ሰው በህይወት ዘመኑ ይመጣል ይሄዳል። እኔ ግን ዝም ብሎ መሄድ በፍጹም አልፈልግም። ታሪክ መስራት ነው የምፈልገው። በቃ ገንዘብ ማግኘት ምናምን እሱ ብዙም ለኔ እንትን አይደለም። መጥቶ ሄደ መባል አልፈልግም እና ወደፊት ከዚህ በበለጠ ደግሞ ይሄንን የውበት ሳሎን ዓለማችን የደረሰበት ደረጃ በሙሉ ድሬዳዋ ላይ ማድረግ ፈልጋለሁ። ውበት ሳሎን መቆሚያ የለውም እና ወደፊት ድሬዳዋ ላይ ብዙ ነገር መስራት ፈልጋለሁ። በተለይ ደግሞ ወጣቱም በዚህ ዘርፍ በጣም አሁን ላይ በውበት ሳሎን ደረጃ ድሮ ብዙ አልነበረም። ውበት ሳሎን ትኩረት ያልተሰጠው ዘርፍ ነው። አሁን ላይ ግን ከፍተኛ ትኩረት የተሰጠው ያለው ነው። ወደፊት ደግሞ ከዚህ በበለጠ ይሄን ሁሉ ስል ግን ያው የተነሳውባቸውን ሰዎች እንግዲህ ማመስገን አለብኝ። መጀመሪያ ያው ቅድም ያልኩሽ ሰለሞን ተፈራ ነው። ለዚህ አላማ እኔ ሁሉ ቀን እንቅልፍ የለኝም ነበረ። ትምህርት ቤትም ስማር ነጋዴ እንደምሆን አውቀው ነበር። ቢሮ በፍጹም እንደማልቀጠር አውቀው ነበር። በየትኛው ዘርፍ እንደሚሆን አላውቀውም እንጂ በንግድ ውስጥ እንደምሳተፍ አውቀው ነበር እና ይሄንን ነገር በእግዚአብሔር አስርጾ ምክንያት የሆነኝ ሰለሞን ተፈራ ነው። የመጀመሪያው ማሽን የሰጠኝ የመጀመሪያው እና እህቱ ደግሞ ሰብለ ወንጌል አብርሃ ወይም ሙሮ ትባላለች። ከዛ በኋላ ደግሞ ቅድም ያልኩሽ ሰለሞን ተስፋዬ ነው ከቤቱ ወጣ ያለኝ። ከዛ ቀጥሎ ደግሞ አሜሪካ የሚገኘው ሀብታሙ ግርማ በወቅቱ ስራዬን አይቶ ዘመናዊ ማሽኖች ያቀርብልኝ የነበረው ሀብታሙ ግርማ ነው። በደረጃ ዘላለም ፍሳ፣ ኢሳያስ በዙ፣ ናትናኤል በዙ እነኛ አሉ። ግን ዋናና ትልቅ ብዬ የምላቸው ሁለት ሰዎች አሉ። ቤታቸውን አምነው የሰጡኝ እስካሁን ድረስ ለ24 አመት ነምበር 1 ላይ አገልግሎት ስሰጥበት በቃ አደግበት ብለው ቤታቸውን የሰጡኝ
ወይዘሮ ሙሉ ለኔ የእድሜ ዘመን ተሸላሚ ናቸው። እኔ አሁን እዚህ ባላለሁበት ደረጃ ይሄ 200 ሰራተኛ ደረጃ እንድደርስ ትልቁን አስተዋጽኦ የመጀመሪያን ዓላማ እንዳሰርፍ ያደረጉኝ ወይዘሮ ሙሉ ጎበና ከነ ልጃቸው ዮሐንስ ተድላ ቡጡ እንደው እግዚአብሔር እድሜና ጤናን አብዝቶ ይስጣቸው። እኔ ምንም ነገር ማድረግ አልችልም፣ እግዚአብሔር ግን ብዙ ነገር ማድረግ ይችላል። እኔ በውስጤ ብዙ ነገር አለ። ያንን ነገር ግን ሊያደርግልኝ የሚችለው ውስጤን የሚያዳምጠው ፈጣሪ ነው እና ባሉበት እግዚአብሔር እድሜና ጤና ይስጥልኝ። በህይወቴ የማርሳቸው እነሱን ነው። ከዛ በተረፈ ወንድሞቼን ተስፋዬ ልውለቃል፣ በረከት ልውለቃል፣ እነሱም ደግሞ አጋሮቼ ናቸው። ከዛ በተረፈ እንግዲህ የዚህ ለደረስኩበት የአንበሳውን ድርሻ የአንበሳውንና ዋናውን የምትወጣው ደግሞ ዋናውን ድርሻ የያዘችው ባለቤቴ ህይወት አለሙ ናት። ባለቤቴን ባላገባ እዚህ ደረጃ አልደርስም ማለት ይችላል። ለምን? ባለቤቴ ከጎኔ ናት። የትኛውንም ስራ ለስራ ከጎኔ ናት። እንግዲህ ከተጋባን ኦልሞስት አሁን 99 ነው የተጋባ ነው። 91 ነው እኔ የጀመርኩት። ከ99 እሷን ካገባው ጊዜ ጀምሮ ነው 4 ብራንቾች የተከፈቱት። 4 ምርጥና ድንቅ ልጆች ሰጣኛለች እና የተለያዩ ብራንቾች እየተዟዟረች አሁን ከኔ በላይ የምትሮጠው እሷ ናት እና ለባለቤቴ እድሜና ጤና ይስጥልን። ሰው ዋናው አንበሳውን ድርሻ የምትወጣው እሷ ናት ከኔ በላይ። እኔ ዝም ብዬ ነኝ እና ከሁሌ ከጎኔ የማይለዩኝ የድርጅቱ ሰራተኞች አላማዬን እኔ አስባለሁ። መሬት ላይ የሚያሳርፉት ግን የድርጅቱ ሰራተኞች ናቸው፣ እኔ አይደለሁም። ስለዚህ የድርጅቱ ሰራተኞች አሁን ላይ ያሉ ከዚህ በፊት አገልግለው በየብራንች የራሳቸውን ከፍተው የራሳቸውን ሳሎን ከፍተው በየቦታው ያሉ ከድሬዳዋ ውጭ ደግሞ በተለያየ ምክንያት ከድሬዳዋ ውጭ ይሄዱ አሉ። በያሉበት ብድሩ ይግባቸው። አመሰግናለሁ። እግዚአብሔር ይስጥልን። ይሄው ነው። ቴንክ ዩ ሶ ማች ኑኑሼ፣ በጣም ነው የምናመሰግነው ስለሰጠህን ነገር። ይሄ ትልቅ ነገር ነው የነገርከን እስካሁን ብዙዎችን ኢንስፓየር የሚያደርግ ለብዙዎች ትምህርት የሚሆን ነገር ነው። በጣም ነው የምናመሰግነው። ዊ ሪሊ አፕሪሺየት። በጣም ደስ የሚል ነገር ነው። በርታ። እግዚአብሔር እንግዲህ አላማህን የቀረ የምትለውን ደግሞ እግዚአብሔር ይፈጽምልህ። አሜን። ተመልካቾቻችን እንግዲህ እስካሁን ድረስ እንደተመለከታችሁት በጣም ደስ የሚል ቆይታ ከኑኑሼ ወይም መዝገቡ ጋር አድርገናል። እንግዲህ እስካሁን እንዳወራ ነው በድሬዳዋ ራይት ሳሎን ከየትኛውም ዓለም ከአፍሪካ፣ ከአውሮፓ፣ ከኤዥያ፣ ከኖርዝ አሜሪካ እንዲሁም ከተለያየ ከሳውዝ አሜሪካ ከተለያየ ቦታ ወደ ድሬዳዋ የመጣ ሰው ራይት ሳሎንን ሳይጎበኝ እንዳይሄድ በጣም ብዙ በጣም ደስ የሚሉ አገልግሎቶች አሏቸው። እንግዲህ ኑና ተጠቀሙ። የኑኑሼንም እድገት አይተናል። እንግዲህ በዛ መልኩ ምን ያክል ሃምብል እንደሆነ የተነሳበትን እንዳረሳ አይተናል። ስለዚህ ከዚህ ቃለ መጠይቅ በጣም ብዙ ነገር እንደምንማር ተስፋ አድርጋለሁ። እንግዲህ ስለነበረን ቆይታ በጣም አመሰግናለሁ። ይሄን ቪዲዮ እስከመጨረሻው ካያችሁት ወዳችሁታል ማለት ነው። ስለዚህ ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉልን። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የግሎባል ቢዩቲ ቅድስትን ቻናል ቤተሰብ ይሁኑ። በሚቀጥለው በሌላ እንግዳ እንገናኛለን። እስከዛው ድረስ ሰላም ሁኑ።